ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ከኔ አልሐምዱሊላህ ሁሉ ነገር ሰላም ነው። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ ዘንዳ በመምጣት ዝሙት ሰራሁኝ አላቸው አይደል? ሰምተው እንዳልሰማ ዝም አሉ። አቡበክር ዘንዳ ሄደ፣ ሰምቶ እንዳልሰማ አለፈ። ዑመር ዘንዳ ሄደ፣ ሰምቶ እንዳልሰማ አለፈ። ከዛ ነብዩ ዘንዳ ተመልሶ መጣ። ረሱላህ ዝሙት ሰርቻለሁኝና አጥሩኝ ነው ምለወት አላቸው። ዞር ብለው እንዳልሰማ ሆኖ ሌላውን ማውራት ያዙ። በዚህ በኩል ዞሮ መጣ። ዝሙት ሰርቻለሁኝና አጥሩኝ እኮ ነው ምለወት አላቸው። አሁንም ዞር ብለው እንደዚህ ማውራት ያዙ። ሶስተኛ በዚህ በኩል መጣ። አቢከ ጅኑን አሉት። አቅል ላይ እብደት አለብህ አሉት። ላላ ዋነ ሰሊም አላቸው። ኧረ እኔ ጤናማ ነኝ፣ ምንም የለብኝ። ወንጀል ሰርቻለሁ፣ ተሳስቼ ወድቄያለሁኝና የነገ ቅጣት ከመምጣቱ በፊት እዚህ አጥሩኝ ነው ምለወት እንጂ ምንም ጤናማ ነኝ ነው ያለው። ሂድ ከዚህ ጋር እስቲ ሂድ ዞር በላሉት። ከዛ ምን ብለው አሉት? ቤተሰብክን ጥራልኝ ነው ያሉት። ቤተሰቡን ጠርተው ጤናማ ነው ይሄ ሰው አየህ ሂድ ቤተሰብህን ጥራልኝ ሲሉ እኮ እድሉ ላይ ሰጡ ያለው። ተውበት አድርግና በዛው ጥፋ። ዞር በል እዚህ ጋር ሲነግሩ ዞር ሲሉ እኮ ተውበት አድርጋ አትንገር፣ ገበናህን አታውጣ። በዚህ መጥቶ ሲናገር ዝም ሲሉ ተውበት አድርግ፣ ገበናህን አታውጣ። አቡበክርም እንደዛ ማለት ነው። የተውበት እድሉ እያመቻቸው ያለው فلذلك ዑለማዎች እዚህ ላይ በመነሳት ምን ይላሉ? እንደነዚህ አይነት አጸያፊ ወንጀሎችን የሰሩ ሰዎች ገበናቸውን ሄደው ፍርድ ቤት እንደዚህ አይነት ወንጀል ሰርቻለሁኝና አጥሩኝ ከማለት ከጌታ ጋር ተዋድቀውና አልቅሰው የሱን ይቅርታ ቢጠይቁት ይሻላል፣ ተውበቱ ይበልጣልና ገበናቸውን ባያወጡ ይበጃል። ለምን ሲልሲላው የከፋ ነው የሚሆነው። የዝሙታሙ ሰውዬ ልጅ እያለ ነው የሚሰድባት ባሏ። ሚስትየውም እሱን አባት ክስ አመሉ አይደል ለዛ በዝሙት ስራው አይደል የተቀጥቅጦ የተገደለው እያለች እያዋረደች ነው የምታኖረው ወንዱንም ቢሆን። ስለዚህ ሲልሲላው የከፋ ነው የሚሆነው፣ ውጤቱ የከፋ ነው የሚሆነው። የተውበትን እድል ሊያመቻች ዘንዳ ኢስላም በሩን በጣም ጠባብ አድርጎታል። የማስረጃውን በር ነቢያችን ሰለዋቱ ረቢ ወሰላሙሁ ዐለይህ አንድ ሰው እንደዚህ አይነት ወንጀል ሰርቶ መጥቶ በዚህ ደረጃ ሲነግራቸው ሰምቶ እንዳልሰማ ካሳለፉ በኋላ መጨረሻ ላይ ቤተሰቡ መጣ። የሰው ጤናማ ነው ወይ አቅሉ ላይ ችግር አለበት ወይ ብሎ ማረጋገጫ ሲጠይቁ አይ የለበትም ተባለ። ምን ያርጉ? እስከዚህ ድረስ ሰጡ አይደል? በቃ የአላህ ሁክም ነውና ወላ ተአኹዙኩም ቢሂማ ረዕፈቱን ያለው እነሱ ላይ ዝነት እናንተ ሊኖርባቸው አይገባምና ወስኑ በማለት ወላ ተአኹዙኩም ቢሂማ ረዕፈቱን ስላለ መወሰን ስላለባቸው እርምጃ እንዲወሰድበትና ተቀጥቅጦ እንዲገደል አለ። ሪባ ማለት ምን ማለት ነው? ሻሻ የሆነ ከስብ ነው፣ ገቢ ነው። አኺራ በሚሄዱበት ጊዜ ልክ ከሽርክ ጋር አመሳስሎ ሲያበቃ ጀሃነም ከገቡ በኋላ እንደማይወጡ ገለጸባቸው። አላህ ወለድ የሚበላን ሰው ወለድ የሚያበላን ሰው ወለድ ሲበሉ የሚጽፍላቸውን ሰው ወለድ በሚበሉበት ሰዓት ሲያበድሩም ሲበደሩ ሻሂድ ሆኖ የሚቀመጡ ሁለቱንም ሰዎች አላሁ ጀለ ወዐዝ የተረገሙ እንደሆኑ ነብዩ ሰለዋቱ ረቢ ወሰላሙ ዐለይህ ገልጸውልን። የቂያማ ዕለት ወደ እኔ በምትመለሱበት ሰዓት ለእያንዳንዳችሁ የሥራችሁን ጀባ እምልበት ቀን ይመጣልና ተጠንቀቁ፣ እምላችሁን ስሩ፣ እምከለክላችሁን ተጠንቀቁ በሚል ስለ ወለድ ካስጠነቀቀ በኋላ የመጨረሻውን የቁርአን አያ ወረደና ከዛ በኋላ ቁርአን አልወረደ። ነብዩ ሰለዋቱ ረቢ ወሰላሙ ዐለይህ ስለ ወለድ ሲገልጹ ግን 73 ደረጃ አለው ወለድ። የመጨረሻ ወንጀል ከናት ጋር ኒካህ እንደማሰር ነው፣ ከናት ጋር ግንኙነት እንደማድረግ ነው አይደል? ወለድ ወንጀሉ በጣም ብዙ ነው። ትንሹ የሚባለው ከ36 ሴቶች ጋር ዝሙት እንደማድረግ ነው። ኢዘን ኢማሙ ማሊክ ረሕመቱላሂ ዐለይህ ወለድን መሰል ከባድ ወንጀል ቁርአን ውስጥም ሆነ ሐዲስ ውስጥ ላገኝ አልቻልኩም፣ አንተ ኸምር መስሎሃል ብለው ወለድ የሚባለው ነገር አላህን ማመጽ ነብዩን ማመጽ ነው፣ መሰል የለውም። ከሽርክ ቀጥሎ ከባድ የሚባል ወንጀል አሪባ። ወለድን ሲገልጹት ዑለማዎች ምንድነው ያሉት? የደሃዎችን ደም በመምጠጥ ለሀብታሞች ማጠጣት ነው፣ እንዲጠግቡ ላይጠግቡ። ወለድን በዚህ መልኩ ይገልጹታል። ያ ጀማዓ ወለድ የሚበላ ሰው ሌላው አደገው ዱዓውን አላህ አይቀበለው። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ አላህን ሲገልጹት ምን አሉ?
ኢነላህ ላ የናም አላህ አይተኛም። ወላ የንበጊ ለሁ አን የናም ሊተኛም አይገባውም። የኽፊዱ ሃዛ ይህንን ዝቅ ያደርጋል። ወየርፈዑ ሃዛ ያኛውን ከፍ ያደርጋል። ኩለ የውሚን ሁወ ፊ ሸእን ሁሌም እሱ ሥራ ላይ ነው፣ አይተኛም። ተኝቶ በነበር የሚያርፍ ጌታ ቢኖረን፣ የሚደክም ጌታ ቢኖረን፣ የሚራብ ጌታ ቢኖረን፣ ሚስት የምታስፈልገው ጌታ ቢኖረን፣ ልጅ የሚያስፈልገው ጌታ ቢኖረን ኖሮ እችን ዓለም ማን ያስተናብራት? ማን ይጠብቃት ነበር? ወላሂ አላህ ምን አይነት አምላክ እንደምትገዙ አያችሁ? ያ ሱብሓነላህ። ለዚህ እኮ ነው ሱብሓነላህ የምንለው። ሱብሓነላህ ስንል ሚስጥሩ ገብቶናል፣ ትርጉሙ ገብቶናል። ሱብሓነላህ ማለት እኮ የጠራህ አምላክ፣ ከልጅ የጠራህ፣ ሚስት ከመያዝ የጠራህ፣ ከመራብ የጠራህ፣ ከመድከም የጠራህ፣ ከመተኛት የጠራህ፣ ከሁለተኝነት የጠራህ፣ ከሶስተኝነት የጠራህ፣ ብቸኛና ረቂቅ ሆንክ፣ እንከን የሚባል ነገር የሌለብህ፣ ሙሉእነት በሙሉ ላንተ የሆነ ብቸኛው አምላክ አንተ ነህና ጥራት ይገባ። ሱብሓነላህ ማለት እኮ ይሄ። ለዚህም ሲባል ከፊል ሙስሊሞች ይህንን በዓል እንደ በዓል ሲያከብሩት ይታያል። ምግቡንም ባትልኪ የተሻለ ነው የሚሆነው ቢኮዝ ላይበላ ስለሚችል ብዬ አስረዳኋት። ትንሽ እንደመቀየም ማለች። ከዛ በኋላ ግን አልጋበዘችንም። በእስልምና ሃይማኖት የበዓል ቀናት በመባል የተገደቡ ቀናት አሉ። የራሱ የሆነ የጸሎት ስርዓት ስላለው ያንን ለማድረግ ወደ መስጂድ ቀድሞ መግባትና መሰል ነገሮች በዓላዊ ስርዓቶች፣ ተግባራት አሉ። በኢትዮጵያ ከፍታ ላይ ሆነ ዝቅታ ላይ የሚጨምረውም የሚቀንሰው ነገር አለመኖሩ ሊታመን ይገባል። 12 ወር የሚለው በሂጅራ አቆጣጠር በጨረቃ አቆጣጠር አሰራሩ ያስል። ይሁን እንጂ 12 ወር ነው ብሎ ካለ በኋላ የመጀመሪያ ወር ሲመጣ እንደ በዓል አድርጋችሁ ይዛችሁ ልዩ ሰረሞኒ ያዘጋጁለት አለ። ኢስላም ላይ ደግሞ ምን አለበት የሚባል ነገር የለም። ምን አለበት ዋጋ ያስከፍላል፣ ካስተምሮ ውጪ የለም ነው። እንዲህ የምትመታዋ የደቂቃዎች ስሌት ናት። እያንዳንዷ የልብ ምትህ ወደ ቀብር እየተጓዝክ እንዳለ እየነገረችህ ነው ያለች። ጊዜ ብክነት ነው፣ በጊዜ ብክነት እንጠየቃለን። ሸሪዓ ላይ ያሌለን ነገር መጨመር ነው፣ በመጨመር እንጠየቃለን። መጠየቅም ሁላ ሊመጣ ይችላል አምላክ ይቅር ካላለን በስተቀር። የቁርአኑ አስተምሮ ላይ ተመስርተው ያቀረቡት የበዓል ቀን የአረፋና የኢደል ፈጥርን ቀን በቁርአኑ ተመስርቶ አቅርቧል። ካላንደር ስለዘጋው ነብዩ አዘዙት ማለት አይደለም። ነብዩ አዘውት ከሆነ ካላንደር ዘጋውም አልዘጋውም እናከብራለን። አላዘዙት ከሆነ ካላንደር ቢዘጋም ባያዘጋም አናከብር። የኔን አስተምሮና የኔን አሰራር ሀደራችሁን ያዙት። ከኔ በኋላ የሚመጡ ደግሞ 4 ተከታዮቼንም አስተምሮና አሰራር ያዙ። ለወደፊት ደግሞ ሊነጥቃችሁ የሚችልም ሊመጣ ስለሚችል በውሻ በክራንቻ ጥርሳችሁ ነክሳችሁ ያዙት። የቁርአኑን ማስተምሮ የነብዩን ማስተምሮ የዑለማዎችን ማስተምሮ መከበር የለበትም የሚለውን ነው ማስረጃ የሚደግፉ። ለምንድን ነው የማይከበረው? ጎረቤት ይከበራል ሲባል በእስላም ስለማይፈቅድ ሙስሊም ስለማያከብር ነው ተብለው አድርገዋል። ከዕለታት አንድ ቀን ፎቶ አዩ። እናታቸውን ማማ ሀፍሳ ድሮ ክርስቲያን ነበረች እንዴ ብለዋል። ምን ነው ልደት አክብራል። እና ይህን ይመስላል። ልጆች በሌላ ፕሮግራም እመጣለሁ። እሺ ኢንሻአላህ።